ለወደፊት ህይወታችሁ ይጠቅማችኋል። እኔ እንትን አውቄው ምናምን ሆኜ አይደለም የገባው የሆነ በሞኝነት የምትገባበት አለ አይደል? ገባሁበት። ከኪሴ በቃ ቢላ አይጠፋም ነበር። አባቴ ግን የሁለት ቤት ነው። እንትን ሌላ ጥያቄ ሌላ ጊዜ መልሰን እኔ እሺ ካልወጣው እነሱ ይወጉኛል። እሺ ከዛስ? እሺ ያው በቃ ማምሻ ተስፋ ነው፣ ማምሻ ፍቅር ነው፣ ማምሻ በረከት ነው። ማምሻ ለሰው ልጆች የተሰጠ የእረፍት ሰዓት ነው። ስለዚህ ማምሻ እረፍት ነው። ማምሻ ሾዋችን በዚህ ሳምንት ጀምሯል። ማምሻ ሾው ባለፉት ሳምንቶች ባቀረባቸው ፕሮግራም እጅግ ተወዳጅና የተወደዱ አስተያየቶቻችሁን አይተናል። እግዚአብሔር ያክብርልን። ዛሬ ደግሞ እጅግ የምትወዱት የምታከብሩትና እንዲሁም የምትናፍቁት በዩቲዩብ ስራዎቹ በጣም የምትወዱትና የምታከብሩት ውድ የኔ ጓደኛዬ ነው። ለእናንተ ደግሞ የምትወዱት ወንድማችሁ ነው፣ ማርክ ቲዩብ። ማርክ እንኳን ወደ ማምሻ ሾው በሰላም መጣ። እንኳን ደህና ቆየኝ። ዛሬ ጓደኝነት የለም፣ ምክንያቱም ሚዲያ ላይ የቀረብነው አንተ የሚወደን እኔ የሚወደን አውጥቼ የምነግርህ ግን ዊና ካገኘሁህ በጣም ብዙ ጊዜ ቆየ። በጣም ረጅም አንድ አመት ከምናምን አካባቢ ጥሩ ላይ አልነበርንም። ብዙ ነገሮችን አሳልፈናል። ዛሬ ደግሞ እዚህ እንድንገናኝ ፈጣሪ ፍቃድ ሆኗል። ስላገኘሁህ በጣም ደስ ብሎኛል። እንዲሁም ደግሞ ማምሻ ሾው ላይ በመቅረቤ እንግዳ አድርገህ ስለጋበዝከኝ ከልብ አመሰግናለሁ አባቴ። እኔም እጅግ ከልብ አድርጌ አመሰግናለሁ። ማምሻ ሾው ላይ ለመቅረብ ፈቃደኛ ስለሆንክልኝና እንዲሁም በጣም ከረጅም ጊዜ ካገኘሁ በጣም ብዙ ጊዜ ነበር የቆየውና ዛሬ በማምሻ ሾው በቁም ነገር መገናኘታችን እጅግ በጣም ለኔ አሪፍ ደስታን ፈጥሮልኛል። ለምን ብትለኝ ከዛ በፊት በምንገናኛቸው ነገሮች በተለይ በዩቲዩብ ስራዎች እንገናኝ ነበር። በጣም ብዙ ዩቲዩብ ስራዎች በጣም ብዙ ነገር አስተምረናል። በጣም ብዙ ነገር እኛም ከህይወታችን ተምረናል። ብዙ ነገሮችን አሳልፈናል። የማይረሱ ጊዜያቶችን አሳልፈናል። ደስ የሚሉም የሚያሳዝኑም ያው በሰው ልጅ ህይወት የሚያጋጥማቸው ብዙ ነገሮችን አሳልፈናል። ያንን ደግሞ አልፈን እዚህ ስለተገናኘን ደስ ብሎኛል። ካለፉት ነገሮች በጣም ብዙ ተምረን በተለይ ባለፉት ላይ ስላልነበረን ቢያንስ አንድ ስቴፕ ወደፊት ቀድመን ምናልባት አድገንም ሊሆን ይችላል ህይወታችንም ላይ የሆነ ነገር አስተካክለን ምናልባት ቤተሰብ ከኛ የሚጠብቃቸውን ነገሮች እንኳን ባናሟላ እንደምናሟላ እያሳየናቸው ያለንበት ይሄ ልጅነታችን አልፎ ምናምን ስለተገናኘን ደግሞ በጣም ደስተኛ ነኝ። በተለይ ማምሻ ሾው ላይ ስለቀረብክልኝ በጣም በማምሻ ሾው በአንተ ቤተሰቦች ስም እጅግ ከልብ አድርጌ አመሰግናለሁ ማርኬ። አዎ የኔ ቤተሰቦች ደግሞ ይሄ አዲስ ቻናል ነው፣ የዊና ቤት ነው፣ ማምሻ ሾው ተሰኝቷል። እንግዲህ በዚህ ፕሮግራም አሪፍ ነገር አሪፍ ጥያቄዎች አስተማሪ የሆኑት እኛ የምንማርበት አዳዲስ ነገሮችን ያቀርብበታል እና እየመጣችሁ ሰብስክራይብ ያደረጋችሁ ቤተሰብ ይሁኑ። ሌትስ ጎ። አመሰግናለሁ ስለ ፕሮሞሽኑ። ማምሻ ሾው እንዴት አየው ማርክ? ማምሻ እኔ ግን ጥያቄ ያለኝ ግን ተጠያቂ ነኝ ዛሬ ላይ ስለ ማምሻ ሾው በጣም ብዙ ሰው ነው የሚጠይቀኝና በተለይ ጓደኞች የነበሩት ማምሻ ሾውን እኔ ግን ጠይቄ አላውቅም። ዛሬ ነው የምጠይቀው። ዛሬ ነው የምጠይቀኝ። አንተም ግን ማምሻ ሾውን እንዴት አየኸው? ማምሻ ሾው እኔ እንጃ እንዴት አስበው ቤተሰብ እኔ እንደዚህ አይነት አይዲያ መጥቶልኝ አያውቅም። ማለት እንደዚህ ሰውን አምጥቶ ኢንተርቪው ማድረግ ምናምን አይመጣልኝም። ግን አልፎ አልፎ እናደርግ ነበር። እኔ እናንተ ካስታወስክ ያኔ አልፎ ኢንተርቪው እናደርግ ነበር። ኢንተርቪው ማስተማሪያ ነገር ነው። ካለፈ ታሪክ የሆነ ለወደፊት እኛ ያለፍንበት ነገር የሆነ ሰው ሊያልፍበት ከሆነ ያ መማሪያ ይሆናል እና ኢንተርቪው መማሪያ ነው ብዬ ነው የማስበው። ማምሻ ሾው ደግሞ ስገምተው የሆነ በቃ አይደል ሰው ደክሞት በቃ ዝሎ ገብቶ ቲቪውን ወይ ዩቲዩብን የሆነ ነገሩ ሲከፍት ቀርፍ የሚልበት የሆነ የሚሰማው ነገር ደስታ። ያው ሚዲያ አንዳንዴ ሲታወቅ የሚረብሽ ነገር ነው የምናየው፣ በጣም የሚያስጨንቅ ነገር ነው የምናየው እና ማምሻ ብዙ ጊዜ ለረፍት ይመረጣል ይመስለኛል። ሰው ሰርቶ ማታ ነው የሚገባው። ሲገባ ደግሞ ረፍት ነው የሚያደርገው። በረፍት ሰዓት ከፍተዋል ቻናሉ። እንግዲህ በትክክል ከኔ የበለጠ ገልጸዋል ማርክ፣ እግዚአብሔርን ከኔ የበለጠ ገልጸዋል። ማምሻ ብዙ ጊዜ ስናገር ማምሻ ዩቲዩብ ላይ ማምሻ ረፍት ነው እያልኩኝ እናገራለሁ እና ማምሻ ለረፍት የተመረጠ ሰዓት ነው። ብዙ ጊዜያችን በስራ የምናሳልፈው ቀን ላይ ነው እና ማምሻ ላይ እናርፋለን። በህይወታችን የሚያጋጥሙ ነገሮች አሉ።
ለምሳሌ ማርኬ ዛሬ አንተ ያለበት እድሜ የምትሰራበት፣ የምትለፋበት፣ የምትጥርበት እና ለማምሻ እድሜ የሆነ ነገር የምታከማችበት ጊዜ ላይ ነው ያለው። ከዛ ማምሻ ላይ ግን ታርፋለህ፣ በልጆች ትካሳለህ። ወይም ዛሬ የሰራው ነገር ማምሻ እድሜ ላይ ይከፍልሃል። ስለዚህ ማምሻ እድሜ ነው የምንለው ለዛ ነው። ዊና ጨምሮበታል ቤተሰብ በነገር ላይ ግን ማለት ነው ማርኬ። ከዛ በፊት ምናልባት ታስታውሱ እንደሆነ ብዙ ጊዜ እናገር ነበረ። እኔ አብረን በምንልበት ጊዜ ዩቲዩብ ላይ በጣም ጥሩ አስተማሪ የሆኑ ፕሮግራሞችን መክፈት እፈልጋለሁ ብዬ አውቃለሁ። በጣም ከድሮም ነው የስቱዲዮ እቃዎችን ለዚህ ቃሌ ይቅርታ መለቃቀም የጀመረው። ከድሮ ጀምሮ አሪፍ ጥሩ አስተማሪ የሆነ ነገር በተለይ ዩቲዩብ ላይ ስመጣ የነበረኝን ተቀባይነት ሳይ አስተማሪ የሆነ ነገር ከኔ የሚጠበቅ ነገር ነው ብዬ ነበር ማምነው እና እግዚአብሔር ይመስገን ዛሬ ላለንበት ደረጃ ደርሰናል። አዎ እኔም ደግሞ ያው ደስ የሚለኝ ነገር ምን እንደሆነ ታውቃለህ? ከኔ ጋር የነበሩት ጓደኞቼ ሁላችሁም አላችሁ፣ ማንም የጠፋ የለም። ከስራችን ደግሞ በጣም ብዙ ልጆችን አፍርተን ሳይ በቃ የተሻለ ነገር እንደሚገኝ፣ ከዩቲዩብ ገንዘብ እንደሚገኝ፣ ከሰራ ትዕግስትን ተምረ ለፍተህ ጥረህ ማደግ እንደሚቻል አሳይተናል። ማለት ተስፋ ቆርጠን አልወደቅንም። ብዙዎቻችን ለብዙዎች ትምህርት የምንሆን ሰዎች ነን። ጓደኝነታችንን፣ በስራችንን፣ መተጋገዛችን ያን ነገር ለማሳየት በጣም እኔ እዛ ግሩፕ ውስጥ በመኖሬ በጣም እድለኛ ነኝ። እናንተንም የመሰለ ጓደኞች በቃ በዚህ ቤተሰብ ቀርባችሁ ይሆናል አይደል? እነሱን ቀርባችሁ ባወቋቸው ቁጥር አዳዲስ ነገር ነው የምታገኙት። የትንሽ ትልቅ በቃ የምናወራው ወሬ አሁን እኔ ዊናን ውጪ ብንሆን እኮ የምናወራው ወሬ እናውቀዋለን። እዚህ ቦታ ግን ስንሆን በጣም ትልልቅ ነገሮች በቃ እንዲህ ከማርክ አንደበቴ ይወጣል ከዊና አንደበቴ ይወጣል የሚባል ያህል ሆነናል። እና ምርጥ ነገሮች ከኛ ይወጣሉ። ቪዲዮ ይዘን ስንመጣ ብዙ ጊዜ የእናንተ ቪዲዮ ካየው በኋላ ከባለቤቴ ጋር ታረኩ፣ ከልጆቼ ጋር ታረኩ ምናምን ይሉን ነበረ። ያኔ ራሱ የኛ ጓደኝነት ፍቅር ምናምን ሲያዩ አሪፍ መማሪያ ነገር ነበረ። ይህም መማሪያ ነገር ነው ብዬ ነው ማለት ነው። አንድ ማስታወሰው ነገር ልንገር በዚህ አጋጣሚ ማርኬ፣ አብረን በምንሰራበት ጊዜ ነበረ ነገር ነው። አንድ ወዳጅ ጻፈችልኝ ጽሁፍ ነው። ከባሏ ጋር ተጣልታ ከባሏ ጋር ሳይሆን በባሏ ምክንያት ከቤተሰቦቿ ጋር ተጣልታ ለብቻዋ ነበር የምትኖር። ምናልባት ከወንድሟ መሰለኝ በጣም ወደ ተጣላችው እና ወንድሟ ብዙ ጊዜ የኛን ቪዲዮ ያያል። እንደ አጋጣሚ ሆኖ የኛን ቪዲዮ እያየ በጣም ነው ልቡ የተነካው ምናምን እና ደውሎላት ሄዶ ሌላ ሀገር ነበረች እና ሄዶ ይቅርታ ጠይቋት። የምሬ ነው እግዚአብሔር እውነት ይቅርታ ጠይቋት ከቤተሰቦቿ ተጣልታ ይሄ ምንድነው መልስ ተደግሶ ድግስ ተጠራች ልጅቷ ማለት ነው። አባሯት ወጣ ማለት ነው። አባሯት ወጣ በባሏ ምክንያት የተጣሉት አባሯት ወጣ። ግን ይሄ ቤተሰባዊነት ያለውን ፍቅር አይተው ለካ እንደዚህ ማለት እንዲህ ብለው ማለት ነው እግዚአብሔር ሄደው ታርቀው መልስ ተደግሶላት ምናምን ተጠርታ እያለቀሰች ነው ያንን እንትን ይላከችልኝና እኔ ከጭንቅላት አይወጣም ሁልጊዜ ይሄ ነገር ማለት የማርያምን እና በሰራናቸው ስራዎች አንድ ቀን ተጸጽቼ አላውቅም። ብዙ የሚጸጽቱ ነገሮች አሉ፣ ግን አንድ ቀን ተጸጽቼ አላውቅም። ምክንያቱም ከዛ በላይ የሆኑ ስራዎችን ሰርተናል እና ማለት ነው። እና ማርኬ እኔ ወደ ዩቲዩብ የመጣሁበትን መንገድ እኔም አውቀዋለሁ፣ አንተም ታውቀዋለህ። ስለአንተ ግን አንድ ማላውቀውን ነገር ልጠይቅህ። ማለት ይሄ ነው ችግሩ፣ እዚህ ጋር ነው ትላለህ። እንዴት ነው ወደ ዩቲዩብ ፕላትፎርም የመጣው? ማለት ዩቲዩብ ሲባል ማለት ነው ያክስቴ ልጅ ሁላችንም እንዳስጀመረችን ይታወቃል፣ የተንቢ። ከዛ በፊት ግን እኛ ምን ሞካከር ነበረ፣ ቲክቶክ ምናምን ነበረ እና ኮሮና ምናምን የገባ ታይም ነበረ። በጣም ታግለን ነበረ እኔና ኤፍሬም ምናምን በቲክቶኩ ማለት ነው። አንድ ስልክ ተልኮለት ለኤፍሬም ማለት ነው። ከየት ተላከለት? ውጭ ሆና ለምለመች ሶቺ ነበረች እንዴ? እናንተ እዚህ ዩቲዩብ ሲጀምሩ ነው አይደለ? ዩቲዩብ ከመጀመራችን በፊት ቲክቶክ እየሰራን ነበረ እና በቃ ትግል ነበረ ማለት ብዙ ሰው አያውቀውም። ቲክቶክ 200 ሰው 300 ሰው ነው የሚያየን የነበረው። ኦኬ ቲክቶክ ላይ ማለት ነው የዛሬ 5 ዓመት እና የዛኔ ስለ ዩቲዩብ ነገር ነበር የምናውቀው። ማለት ስመጣ በቃ አንድ ላይ እንሰራለን፣ አብረን እንደዚህ እናደርጋለን።
ምናምን ኢቭን እንደሚከፈለው እንኳን አናውቅም። ያው አለ አይደል ሶሻል ሚዲያ መስራት የሚባለው ነገር እኔ ከበፊትም የሆነ የኮሜዲ የሚባል ነገር አለ አይደል ትምህርት ቤትም ላይ በጣም ፈኒ ምናምን አንተ እኮ እንደዚህ ብትጀምር አንተ እንደዚህ በቃ ወደዛ ነገር መሳብ ጀመርኩኝ እና ለምን እንደመጣች በቃ እኔ ነበርኩ ሁሉ ኮሜዲው እኔ ነበርኩ ሁሉ ነገር መሰራው እንደ ሴቶኝ የምሰራው ሙሉም ነገር ፍላጎቱ ስለነበረኝ ማለት ነው። ማለት ሶሻል ሚዲያ ላይ የመውጣት ፍላጎት ስለነበረኝ ሶሻል ሚዲያ ላይ ከመውጣት በፊት ነው ይሄ ኮሜዲ ምናምን ታረገው ቤት ውስጥ ነበር ይሄ ነገር ማድረገው ትምህርት ቤት ነው። ይሄ ክበብ ምናምን ሲዘጋጅ በቃ ለረል ፈኒ ነገሮችን ማዘጋጀው ምናምን እኔ ነበርኩኝ እና ያንን ነገር ወደ ሚዲያ ቢመጣ ቲክቶክ ላይ ቢመጣ ምናምን ሲባል እሺ በቃ እኔ ስልክ አልነበረኝም በኤፍሬም ነበረ ኤፍሬም ላይ እየተቀረጸን ይጫናል ምናምን እንደውም እዚህ አካባቢ እኮ እናንተ እያያችሁ ነበር የዛሬ 5 ዓመት ትዝ ካለ ይሄ ዳምብል ይዘን ኦኬ አዎ በዛ ነው ቲክቶክ ይጀምራል ከዛ በፊት ዩቲዩብ አልነበራችሁ እኔ ግን እንዳለ ነበር ማለት ያንንማ ቪዲዮ ነው ያውቀው ነበር እሱ እኮ እሱን ፓርትም እንጂ የጀመርነው ይሄ እየመጣን የዛኔ ራሱ ራቆ ቪዲዮን ነበር ቀስ እያለ ወጣ 1000 ምናምን ማለት ጀመረ እንጂ እኮ የድሮ ቪዲዮቻችንማ እግዚአብሔር ይክደል ከድሮ የሰለ በጣም የሚያገረጣ ቪዲዮ ነው እና በዛ ነው የጀመርኩት በየተንቢ ነው ከሷ ጋር ጀመርኩኝ በጣም ብዙ ቦታዎችን ሄደን ጎበኘን ምናምን ከዛ ወደ ዩቲዩብ ፕላትፎርም ገባው ቀጠልኩበት እንዴት ነበር ተቀባይነት ዩቲዩብ ላይ በጣም የሚገርም አቀባበል ነበር ያደረጉልኝ አሪፍ ነበር አዎ በቃ ገና ላይቭ እንደገባን ይከፈትለት ሁሉም ኮሜንት ይከፈትለት ነበርና ይሄ ሚስቅም ኢሞጂ ካልተላከ ራሱ ይደብረኝ ነበር እና በዛ ነበር የምታወቀው ያው ከለምለም ጋር 1 አመት ከ6 ወር ምናምን አካባቢ ከሷ ጋር እየሰራሁኝ ምናምን ሳልከፍት አይ እኔ ያልከፈትኩ ኦኬ በሷ ብቻ ኤፍሬም ነበረው ምናምን በእነሱ ምናምን እየገባው ሰራሁኝ ከዛ ለኔም ተከፈተልኝ እግዚአብሔር ይመስገን ብዙ ሰዎችን አተረፍኩኝ ብዙ ሰዎችን አመጣሁኝ ወደ ዩቲዩብ አመጣሁኝ ይኸዋለሁ የመጀመሪያ የዩቲዩብ ክፍያ ማለት ሲከፈል የተሰማ ስሜት ክፍያ የተከፈለኝ እንዴት እንደሆነ ተከፈለ ስንት እንደተከፈለኝ ታውቃለህ ማለት የሆነ ኢትዮጵያ ውስጥ ዩቲዩብ ለመክፈል አዛን ኦኬ 3 ወር 4 ወር ኢቭን እኔ 6 ወር ነው የጠበቅኩት ሞኔታይዝ አልሆነም ብሎ ማለት ነው በ12 ቪዲዮ ነው ምናምን ነው 10 ሺህ የገባሁት አረባክ ሞኔታይዝ ለመሆን 12 ቪዲዮ ነው የፈጀብህ 12 ቪዲዮ ለመጫን ማለት ነው ኦኬ እና 12000 ምናምን አካባቢ ስገባ ነው ብሩ መቁጠር የጀመረውላ ኦኬ እና እስከዛ ድረስ ሞኔታይዝ የሚባለው ነገር ይሄ ዩቲዩብ የሚጠይቀው ፕላትፎርም አላሟላውም ነበር ኦኬ እና የመጀመሪያ የተከፈለኝ 18000 ብር መጀመሪያ ክፍያ በሰፊ ደግሞ በጣም የ6 ወር ደሞዜ ነው ኦኬ የ6 ወር ነው የ6 ወር ደሞዜ ነው 18000 ብር የተሰጠኝ ኦኬ እና ያንን እንደተሰጠኝ በቃ ለናቴ ኪሴ ውስጥ 100 ብር ቀርቶ ነበር እና ለመስቀል ነው ለባሌጂ እናቴ ማሪ ነው የምትለኝ ታውቃለህ ማሪ ቡና ገዛልኝ አለች እና እኔ ብሩን ላለመዘርዘር በእግር ነበር የሄድኩት ኦኬ 300 ብር ነው ያስከው 100 ብር ኦኬ 100 ብሯን ይዤ ምክንያቱም ደሞዝተኛ አይደለሁም ገንዘብ የለኝም ባል ነው በቃ ለኔ ለበስኩኝ ሱሪና ጫማ ገዛው ከዛ 100 ብር ተርፋኛለች አላጠፋትም ብዬ ሄድኩኝ ከዛ ቡና ገዛልኝ አለችኝ ማለት ነው አውጥቼ 100 ብሩን ሰጣሁት ማርያምን ነው መለ ጥልብ ወላል ሰጠቻት ወንበሩ ይኸው ለዚህ እንትን ላይ ፍራሽ ላይ ቁጭ ብላ ነበር ሰጠቻት ወንበር ላይ ሄጄ ቁጭ ስል ጥዋለ ማለት ነው ገባል ደሞዝ እግዚአብሔር ዘለልኩ እናቴ ተሳካ ምን ሆነሃል ትርገባልኝ በቃ ቀወጥኩት ማለት ነው በቃ በህይወቴ መቼ ማረሰው እንደዛ ቀን በዩቲዩብ ገንዘብ ተከፍሎኝ እንኳን ደስተኛ ሆኜ አላውቅም መስጠት ያለው በረከት ነው በመዳሃን ያለ በቃ ህይወቴ ብራ በቃ ጨለምለም በቃ ተስፋ ትቆርጣለህ 6 ወር ሙሉ መጠበቅ ማለት ዩቲዩብ እየሰራ የሆነ ነገር በጣም ተስፋ ቆርጬ ምናምን ኢቭን ቆርጬ እንኳን ስራውን አቁሜ እንጨት ቤት ገባው ኦኬ በቃ ምንም ገንዘብ አላገኝም ስለዚህ ምን ያደርግልኛል ብዬ እንጨት ቤት መገባው የሶፋ ባለሙያ ነበርኩ ሁሉም ያውቁ ነበር በዛ ታይም ለአንድ ወር ሶፋ ሰራሁት ዩቲዩብን አቁሜ አረባክ ሰብር
እንዴት ነው እስኪ ይሄ የእንጨት ቤት ህይወት እስኪ አጫውተኝ። እንዴት ልትገባ ቻልክ? አሁን በዩቲዩብ በክፍያው ምክንያት ነው ልትገባ የቻልከው? ማለት ምን ረዳ ያስ ነገር? ያ ነገር የተሻለ ቀረጻ እንዳረጋ አረገኝ። እንዴት? ለምሳሌ በሰዓቱ የምቀርጽበት ስልክ በጣም እንትን ነበረች ማለት አሁንም ድረስ ቪዲዮዎቹ አሉ በጣም ጥራት ያነሰው ምናምን ነገር እንደዛም ደፍሬ ቢሆን ቪዲዮ ቀርጽበት ነበር ሰልፊ ምናምን ይዤ ምናምን። ከዛ ያንን ማሳደግ ፈለኩኝ። ገንዘብ አይከፈለኝ። አሁንም እኮ ለዩቲዩብ ነው ዋጋ እየከፈልኩ ያለሁት። እንጨት ቤት ገባውና 1 ወር ሰራሁኝና 10 ሺህ ብር ተከፈለኝ በአንድ ወር። ማለት ጠዋትና ማታ እየሰራሁ ማለት ነው። አዳር ፕሮግራም ይበልጥ ነበር ደሞዙ የእንጨት ቤቱ ክፍያ ይበልጥ ነበር። እንዴት አላታለለህ? ማለት ዩቲዩቡ እንደዛ ሳይከፍል እንጨት ቤቱ ግን 10 ሺህ ብር እየከፈለ እንዴት አላታለለህ? እንትን ነው ፍላጎት ታውቃለህ። ይሄ በቃ አለ አይደል የሆነ በጣም ብዙ ሰው ታውቅበታለህ፣ ከብዙ ሰው ጋር ትግባባበታለህ። ለዛ ነገር ዋጋ መክፈል እንዳለብኝ ታወቀ። ማርያምን ነው አዳር ነበር መሰራው እንጨት ቤት። በአንድ ሳምንት ውስጥ ትዝ ይለኛል 4 ሶፋ አውጥቻለሁ። 4 ሶፋ እንደዚህ አይነት የሚቀመጡበት 4 ሶፋ እንደዛ ሰርቼ ነው 10 ሺህ ብር። እንደዛ እኮ ክፍያው እንደዛ አይደለም። እኔ ግን የሆነ ነገር ዋጋ ከፍዬ የሆነ ነገር ማግኘት ስላለብኝ እላፊ መስራት ጀመርኩ ማለት ነው። እላፊ ስሰራ ደሞዜም እንደዛ ሆነ። አንተ የከፈልከው መስዋዕትነት እንጂ 10 ሺህ ብር ላይ ያስከፍልክ ይችላል። የጧት ማታ የምትገባው እንጂ አያስከፍልም። 2000 ብር 3000 ብር ነው 10 ቀን 20 ቀን ለፍተ የሚሰጥ እና እንደዛ ከሆነ በኋላ ለምለም ስልክ ግዢልኝ አልኩ። ኦኬ ከዛ እሷን ብር ጨመረችልኝና ስልክ ገዛ። ኤስቴን የሚባል ስልክ ገዛኝ። ከነ ቤኪ የሚባሉ ምናምን እዛ ሰፈር ነበሩና አሪፍ ስልክ ነው ወይ ምናምን ይሉኛል። አሪፍ ነው ምናምን ያለው በዚህ ነው የሚቀርጸው እና በዛ ነበር የጀመርኩት። እንደተከፈለኝ በቃ እናቴን ነው ደስተኛ ማድረግ የፈለኩት። ያንን የተከፈለኝ ገንዘብ ግማሹን ለማዘራው አልኩት። ከዛ በቃ አላደል በቸገረኝ ጊዜ ጋበዙኝ ምናምን ጓደኞቼ ምናምን እየጠራው ውለታ መለስክ። ገና እኮ ይኸውልህ የዛሬ ወር ነው የሚከፈለኝ ደሞዙ። እኔ በሳምንት አለቀ ማለት ነው። ገና ሳላጣጣመው ብሩ የሆነ ጣፍጦኝ ሳልጨርሰው አለቀ። የት ልገባ ድጋሚ ማለት እኔ ወር የሚቆይ አይመስለኝም ነበር። አይ ከአንድ ወር በኋላ የሚከፍልህ ምናምን የሆነ ሴቭ አድርገህ አሁን ነው ሴቭ አድርጌ ለቀጣይ ወሬ ምናምን የምትለው የዛኔ የለም። በቃ ኧረ አንተ ልጅ ቆጠም ምናምን አያቶቼ ጋር ቡናን ምናምን ስኳር ተሸክሜ ሄድኩኝ። በጣም ደስታ ተሰማኝ። እናንቸዋለሁ በጣም መረቁኝ ምናምን ያለኝንም ስለሰጠው በቃ እግዚአብሔር ጥሎ አልጣለኝም። ማዘርን ግን እየረዳህ የነበርከው አንተ ነህ። በዛ ጊዜ ነበር። ለቤት ስንተኛ ልጅ? የመጀመሪያ ልጅ ነኝ። ከኔ ታናሽ 3 አሉ። ወንዶች ናቸው ሴቶች? 2 ወንድ 1 ሴት ልጅ አለች። ከአንተ ታናናሾች ማለት ነው? ሁሉም ኃላፊነት የነበረው አንተ ላይ ነበር? እኔ ላይ ነበር። ኦኬ ለዛ ነው እንትን። አዎ ጫና በጣም ከልጅነቴ ጀምሮ ነው ባይዞ የሥራ ምናምን ከልጅነቴ ጀምሮ በቃ ስራ ላይ ነበር ትኩረቴ። ኢቨን ትምህርት ቤት ራሱ ከ5 በኋላ የለሁም ማለት የለውም ስለ ተምሬው ጨርሼዋለሁ፣ ግን ፎከስ ማደርገው ስራ ላይ ነበር። ገንዘብ ማግኘት እናቴን እንዴት ነው ምረዳው፣ እናቴን እንደዚህ የዛና ህልም አስቸጋሪም ነበር። ያው ግን የሚበልጠው አሁን እሷ ስታወራኝ የሚበልጠው ያው ጥሩ ነገሩ ነው እና ለቤቱ የመጀመሪያ ነኝ፣ ለእናቴ የመጀመሪያ ልጅ ነኝ። አባቴ ግን የሁለት ቤት ነው። እንትን ሌላ ጥያቄ ሌላ ጊዜ መልሰን። አባቴ አለ ማለት ያው ስለ አባቴ ብዙ ጊዜ አላወራም እና አባቴ አለ በህይወት አንድ ላይ ባይሆኑም ግን አብረው ናቸው ማለት እንዴት ነው ማስረዳ? ይሄ እኮ ትልቅ አጀንዳ ነው። እንዴት አድርጌ ላስረዳ? ማለት አባትና እናት አንድ ላይ አይደሉም ግን አብረው ናቸው ማለት እኮ ማለት እኔ ስወለድ አባቴና እናቴ ተለያይተው ነበር። ከ10 ዓመት በኋላ ነው የኔ ታናሽ የተወለደ። ተለያይተው ማለት ነው እና የሚያስታረቋቸውም እኔም ነበር። በእኔ ምክንያት ነበር የታረቁት።
እንዴት ንገረኝ እስኪ። አንዳንዴ የሆነ አለ አይደል ጥሩ ልጅ ሆነ ሳይሆን መጥፎም ልጅ ሆነ ልታስታረቅ ትችላለህ። ልክ ነው። እኔ ለእናቴ በጣም አስቸገርኳት። ማለት ማስቸገር ማለት ይሄ ታውቃለህ አይደል? በቃ ጩጬ ሆኜ ትልልቅ ሰዎችን ነገር ነው የማደርገው። አላደል አራዶች የሚባሉት የሆነ በቃ ስልጥና በቃ በጀማ የምትደባደበው በጀማ በቃ እኔ ከሌለው ከሰው ጋር አይጣሉም። ለአስር ይቀጠቅጡኝና እኔ ዝም ብያቸዋለሁ። ይሄ በቃ ይሆናል አይደል? የእንደ ፊልም ታያለህ፣ ትወጣለህ፣ ትራገጣለህ። ከኪሴ በቃ ቢላ አይጠፋም ነበር። የ15 ዓመት የ12 ዓመት ልጅ ሆኜ 13 ምናምን አረባክ ማለት ነው። ሰው ልትወጋ ነው እና ታዲያ እኔ እሺ ካልወጣው እነሱ ይወጉኛል። እሺ ከዛስ? እሺ ያው በቃ እንትን አስቸጋሪ ልጅ ሆንኩ። ቤት ሲዘጋብኝ ቆርቆሮ ቀድጄ እወጣለሁ። የተዘጋበት ቤት ነው ቆርቆሮ ማለት በቃ እናቴ በጣም ሳስቸግራት እንደዚህ አይነት ቤት ውስጥ ምናምን ታስገባኝና ዘግታብኝ ትሄዳለች። በምን ልውጣው ቤት ልውጣው አላውቅም፣ ግን ውጪ ነኝ። እሺ ከዛስ? እና በጣም ሳስቸግር በቃ ይሄ ልጅ ተመታው፣ ተገረፍኩ፣ ምንም ልስተካከል ሳልቀር ያው ግዴታ አባወራ ያስፈልጋል ለእንደዚህ አይነት ቆንጠጥ የሚያደርግ ነገር ምናምን በቃ መምጣት ጀመረ በእኔ በኩል። ሰው እኮ ያለፈው ነገር የለም በቃ እነሱን ለማስታረቅ ያልጣረው ያላረገው ነገር የለም። ግን በቃ ምናምን ተብሎ ነበር። እዛ አንድ ቀን ደበደበኝ። ከዛ እዛው ገባ ማለት መምጣት ጀመረ። እንዴት ነው ጸባዩ ማለት ጀመረ። በቃ እዛ እኔን ሲከታተል በቃ በራድዬው ሰምጦ ቀረ ማለት ነው። እና እንደዛ ነው ያለው። ያው አባቴ 2 ቤት ነው፣ ልጆች አሉ፣ ወንድሞች አሉኝ በሌላም የሚወለዱ ብዙ አሉ። አሁንም አንድ ላይ ናቸው። ከፋዘር እና ማዘር አንድ ላይ ናቸው። አሁንም አንድ ላይ ናቸው። አዎ የአባት ነገር ኢትዮጵያ ውስጥ አባቶቻችን ልብ ይስጣችሁ። እንደዛ ነው ለኔ የሚስጠኝ ልብ ይስጣቸው። እኔ አሁን ማርክ እኔ ከማውቅህ ጀምሮ እና እኔ አንተ ካለህ ጸባይ ከምለው እኔ ማውቀው ማርክ አይደለም ጩቤ ይዞ ሊወጣ አይደለም ከሰው ጋር ሊደበደብ ቀርቶ እኔ ሲመቱት እንኳን ቢያይ በቃ ይቅርታ ብሎ የሚያልፍ ነው የሚመስለኝ። እና ይሄን ጸባይ ያመጣው ሁለቱ ከታረቁ በኋላ ነው ወይስ እንደዚህ ያደክ መጥተህ? ይሄንን ጸባይ ያመጣሁት ከምኖርበት ሰፈር ወጣው ማለት በጣም አባቴም ኖሮ በቃ አልተውኩም። እነሱ አንድ ይሆኑ እንጂ እኔ ያ ነገር እኮ አልተውኩም። ተውኩ ማለት አይደለምና በጣም ሳስቸግር ከዛ ሰፈር መውጣት አለበት ተባለ። በቃ ከነበርኩበት ሰፈር ከዚህ ካልወጣ ያው ጓደኛ ይስለዋል አይደል የሚባለው፣ የምትውልበት ሰፈር ነው የምትመስለው። ጓደኛ ሊቀየር የሆነ ሰፈር ሲሄድ እነዛን ልጆች የሚመስሉትን ነገር ነው የሚመስለው። እና ውሎዬ ከትልቅ ሰው ጋር ሆነ። አባቴ ወስዶ ከትልልቅ ሰዎች ጋር ያስቀመጠኝ ማለት ነው። ወንድሜ ምናልባት ካወቀው በጣም ተለቅ ያለ ወንድም አለኝና ከሱ ጋር ወስዶ ለጠፈኝ ማለት ነው። የሚሄደው ትላልቅ ሰዎች በቃ የሚያወሩት ስለ ትላልቅ ነገር ነው ማለት የህፃናት ወሬ ያወሩ ትላልቅ ነገር ነው። ስለ ቢዝነስ ነው የሚያወሩት፣ ስለ ሰው የሆነ የሚያድግበት ስለመለወጥ ነው የሚያወሩትና በቃ እኔ ዝም ብዬ አዳምጣለሁ ነው ታውቃለህ። ከዛ ገባና የሆነ ቀን ስተነፍስ በቃ ማርክ ብቻዬን ነገር ተባለ ቤት ውስጥ ማለት ከነዛ ሰዎች ጋር ሙሉው እኔ ላይ መስራት ጀመረ። ያ ወሬው ሙሉ ንግግሩ ሙሉ ምናምን እነሱን መሰለ። በቃ ትንሽ ልጅ ሆኜ ማውራው ስለ ትላልቅ ነገር ሆነ። ተላይ ተጫነ ነገር እነሱ በቃ ያ ነገር እንደዛ ሲሆን ቤት ውስጥ የሆነ ነገር ተነሳ ይባላል። የተወሰድኩት የእንጀራ እናቴ ቤት ነው። የሆነ ጻው ሲነሳ እንደዚህ ነው እንደዚህ እኮ ነው እንዴ ማርክ ምን ሆነ ነው ትላንት እየተመከርክ ነበር እኮ ያልመከረ ሰው ከለ እንዴ ሳራ ማለት ነው እያወራው ወደ ኋላ ይሰበኛል። እና እያልኩኝ የእድሜም አለ እየበሰልክም ስትመጣ ለምታገናዝበው ነገር አለ። ለሰው ልጅ ምን ተናግሬ ላስቀይም እችላለሁ። አሁን አንዳንዴ እኔ በጣም ግርም የሚለኝ
ሰው አያገናዝብም። እኔ አሁን ሳወራ አንተን ያስቀይማል አያስቀይምም ብሎ ማያስብ በጣም ብዙ ሰው አለ። ላነጋገሩ ለቀት የሌለው ሰው በጣም ብዙ አለ። ያንን ነገር እንዳቃርጎኛል። የት ቦታ ምን እንደሚናገሩት ምን መሆን እንዳለብኝ ያንን ነገር አስተምረውኛል ትላልቅ ሰዎች። እና በዚህ አጋጣሚ በእድሜ ትንንሽ ልጆች ሆናችሁ የትላልቅ ሰዎች ወሬ ስታወሩ ለወደፊት ህይወታችሁ ይጠቅማችኋል። እኔ እንትን አውቄው ምናምን ሆኜ አይደለም የገባሁት። የሆነ በሞኝነት የምትገባበት አለ አይደል? ገባሁበት። ለዛሬ ህይወቴ ጠቅሞኛል። እዚህ ጋር መጥቼ አሁን እንደ ህፃን በሆነብህ አስወጣለሁ። አታስጀምረኝም፣ ታስወጣኛለህ። እና እንደዚህ የምንግባባው የምንጨዋወተው የወደ ወዳችን የምናወራው የተለለቆ ሰው ወሬ ነው የምናወራው። እና እኔ በህይወቴ ያንን ነገር ነው የለወጠኝ ብዬ ነው የማስበው። እኔ በጣም ብዙ ጊዜ ማርኪ ዩቲዩብ ላይም ሆነ ከዩቲዩብ ውጭ አብረን በምንውልበት ጊዜ በጣም ብዙ ጊዜ ስለ እናት ስታወራ ሰማለሁ። አፍክ ላይ ነው ያለችው እናት፣ ማዘሯ ምናምን ስትል ነው የምሰማ። ከቪዲዮ ውጭ ራሱ ያለን ጓደኝነት ላይ ሻይ ቡና በምንልበት ሰዓት ምናምን በፊት እኔ የማላውቃቸው ነገሮች ካሉ ማለት ምን አይነት ህይወት ነው የኖራችሁት አንተና እናት፣ አንተና ፋዘርና ማዘር ሳይታረቁ በፊት? ጸጉር ቆመውላ ደስ የሚል አይደለም ማለት በጣም ማለት ዛሬ ላይ እዚህ ጋር ቆሜ ሳወራው ቀላል ሊመስል ይችላል። እናቴ ለእኔ ስትል ከቤተሰቦቿ ተጣልታለች፣ ከባሏ ተጣልታለች። ብቻዋ ወጣ ምንም ሳትይዝ አንድ ፍሬ ነገር ሳትይዝ ከቤተሰቦቿ ተነጥላ ወጣ ነበር። ማለት እኔ ለማሳደግ በቃ አልጥለውም። በጣም ብዙ እድሎች መተውላታል። በነገራችን ላይ አባቴ ከተፋቱ በኋላ ባለሀብቶች መተው ቃኝ ይሆናል አይደል? የእናቴን መልክ አሁን ባየኸው ወደ ልጅነቷ ደግሞ ስትመጣ በጣም እኔ ፎቶዋን አይና እናቴ አሁን እኮ ባገኝሽ እኔ ጠብሰሽ ነበር ምናምን እላታለሁ። የድሮ ፎቶዎቿን ምናምን ሳይ ማለት ነው በቃ ለእኔ ስትል በቃ አለ አይደል? ማርያምን ነው የምልህ ወዟ ጠፋ፣ ፊቷ ማዲያት ወረረው። በቃ ለእኔ ስትል ሰርታ ማታውቀውን እንጀራ ጋጋሪ ሆነች። የሰው ቤት እንጀራ መጋገር ጀመረች። በቃ እኔ ልጅ ይራባል ልጅ አለ አይደል? እናት ተብሎ ብዙ ሰው ያወራል። እናቴ እኮ እንዲሆናልኝ፣ እናቴ እንደዚህ ይሆናልኝ። እሷ በተግባር ነው ያሳየች። በተግባር የእናትነትን ጥግ በቃ ፈጣሪ አይተወኝም ትላለህ። የሆነ ነገር ስታገኝ ልታጣ ትችላለህ። በፈጣሪ ላይም ልታማርር ትችላለህ። አንድ ቀን በእናቴ አማርሬ አላውቅም። በቃ ያለ ለኔ መስጠት የነበረባት ወዟን ሰጥታኛለች፣ ህይወቷን ሰጥታኛለች። የተሻለ መኖር ሲገባት ለኔ ስትል ዝቅ ብላ ሽንት ቤት ሞልታ ማለት ከአባቴ ጋር ስትለያይ የምንኖርበት ቤት አልነበረ። ያ ቤት የተሰጣት ከአባቴ ነው። ማለት በጣም ብዙ ክላሶች ላይ አንድ ሽንት ቤት ይኖራል። ተለይቶ ያ ሽንት ቤት ነበር የተሰጣት። ንብረት ተካፍለው ምንም መከፋፈል የሚባል ነገር የለም። ማለት ይሄ የምንኖርበት ቤት፣ ይሄ አሁን ያለንበት ቤት ለእነዚህ ሁሉ ቤቶች ሽንት ቤት ሊሆን ይችላል። ይሄ ነው ኑሪበት ተብሎ የተሰጣት። ይሄ ተዘግቶ ማለት ነው። አሁን ይሄ ወደዛ ክላስ ለመሄድ አይደል? ይሄንን ተዘግቶብን እንደዚህ ይሄንን አንቺ ከልጅሽ ጋር ኑሪበት ነው የተባለችው። የሚገርመው ነገር እሱ ኖርማል ነው። ሽንት ቤት የሆነ በቃ የሆነ ሜትር ነው ብለህ ታስሞላዋለህ ምናምን። ድፍን 8 ዓመት ነው የፈጀብን ያን ሽንት ቤት ለማስሞላት። እንዴት አይሞላም ማለት ያልገባበት ነገር የለም። የጣት ቀለበቷ፣ ወርቋ፣ ሁሉ ነገሯ እዛ ውስጥ ገብቷል ማለት። ሽንት ቤቱን ለማስሞላት በጣም ብዙ ነገሮችን ዋጋ ከፍለናል። ሸጣቸው ውስጥ ገብቶባት በቃ ያለ አይደል የሆነ ያገኘችው ነገር ሁሉ የተገኘ ሁሉ ወደዛ ነው የምንከተው። በመኪና መጣ ሊሞላ አልቻለም። በምንም ነገር በቃ ግራ ሲገባን እንጨት ርብራብ አደረግንበትና አፈር አለበስ ነው። ስትራመድበት ድም ይላል።
ስትሄድ ወደ ውስጥ ልትገባ ስትል ድም ይላል። እናቴ በጣም ብዙ መከራ አሳለፈች። በቃ የቀይ ጥቁር ሆነች። የማይገባት ቦታ ወረደች። በቃ አለ አይደል ብዙ ጊዜ እናቴ ትኑርልኝ እላለሁ። እሷን ደግሞ ብትጠይቃት ልጄ ኑርልኝ ማለት ህይወቷን ሰጠች፣ ፍቅሯን ሰጠች። ስለ አባት ብትጠይቀኝ ምንም ላላቅ እችላለሁ፣ ምንም ማለት አሁን ስለ እናት ፍቅር ግን ብትጠይቀኝ ፍቅር የዚህ ያህል ነው ወይ ብዬ ስለ ፍቅር ማንነት ስለ ፍቅር እንዳውቅ አድርጋኛለች። ብዙ ነገሮችን በህይወታችን አሳልፈናል እና ስለ እናቴ መቼ በእድሜ ዘመኔ አውርቼ ተናግሬ ተርኪያት ባደርግላት በወርቅ አልጋ ባስተኛት ያንሳታል። ምን ትላለች ግን እናትህ አሁን ላለበት ነገር? ያ ተመስገን ነው የምትለው። ሰው ሆንክልኝ፣ አዋቂ ሆንክልኝ ማለት ምን እንዳለ ታውቃለህ? እናት ሁልጊዜ እናት ነች። አደግክም አገይዙ አደግክም አገባህም ወለድክም ለእናት ልጇ ነህ። በቃ ልጇ ነህ። ግን ምን የሆነ ነገር ያስደስታታል መሰለህ? እናት ማለት ያስገርማታል መሰለህ? ለምን 1 ኪሎ ቡና አይሆንም? አንተ ኢን ሚሊዮን የሚከፈል እንኳን ቢሆን 1 ኪሎ ቡና 1000 ብር ምናምን ገዝተህ ብትሰጣት እስከ ዛሬ ያደረገችልህ ውለታ የከፈልካት ነው የሚመስለው። ያን ያህል ስሜት ነው የሚሰማት። ትንሽ ነገር እንኳን ብታረግላት እነሱ የሚያደርጉልህ ነገሮች አይታያቸውም ለነሱ። በጣም ለነሱ አይታያቸውም። አሁን በቅርብ ዱባይ ሄጄ ስመጣ እናቴ ምናምን እቺ ትንሽ ዕቃ ነው ከመጣሁልሽ ዊሊ ማሪ እኔ እኮ አንተን ሳይ በቃ ሙሉ ነገር ይሞላለች። አንተን አገኘው ፈጣሪ አንተን ያሳየኝ በቃ ሌላ ምንም አልፈልግም። ያንተን መኖር ነው የምፈልገው ልጅ። የዚህ ያህል ናቸው። እናት ናት። በቃ ስለ እናት ተነግሮ አያልቅም። እና ዘላለም ኑሪልኝ። አሁንም እናቴ ዘላለም ከኔ እድሜ ሁሉንም ቀንሶ ላንቺ ይስጥሽ። አሜን። ቀሪ ዘመንሽ ደግሞ የተደላ አንቺን ማስደሰተበት አንቺን ማሳረፈበት ልጅ ይብለሽ በቃ ልጅ ያለ አይደል ሉፋ የምትይበት የተደላ ኑሮ እንድትኖርልኝ ምኞቴ ነው። እና ዘላለም ኑሪልኝ እኔ ምርጥ እናት ውድድ ማረግ አንድ ቀን እናትህን መቼም በዚህ ፖድካስት ላይ እንደማቀርባት እርግጠኛ ነኝ። ታሪክ መስማት ፈልገው እኔ የእሷማ 10 መጽሐፍ ይወጣል። አንድ መጽሐፍ ምናምን 10 መጽሐፍ ይወጣል። የህይወት ታሪኩ ማለት አሁን ያለህበትን የሶሻል ሚዲያ ህይወት አሁን ያለህበትን የሶሻል ሚዲያ ሁኔታ ምናልባት ከምታረግላት ነገር አንጻር ደረስኩልሽ እናቴ ከምትላት ነገር አንጻር ሶሻል ሚዲያውን እንዴት ነው የምታየው? እናት ማለት ያው እናቶቻችን ይታወቃሉ። በትግል ነው ቪዲዮ ላይ ይዣት የምመጣውም የነበረው። ምክንያቱም ይሆናል አይደል እኛንን ቴክኖሎጂ ምናምን ስለገባን በቃ ቀለል አድርገን እንደዚህ እኮ ነው እንደዚህ ነው ምናምን። እነሱ ግን ይሄንን አያስቡ። ያው የሚያውቁት ይሄ ነው በቃ በላብ እንደዚህ ካልፈለጥ ይሄ እንጨት ቤት መሰራው መዶሻ ይዤ እንደዚህ ምለው ነው ስራም ይመስላል። ይሄ እየቀለድኩ እየተጫወትኩ ነበር የሚመስላል። እናቴ ነይ በቃ ምናምን ልክ ደግሞ 6 ወር ሙሉ በቃ አንተ ልጅ እዚህ ላይ ነው የምትበሰበሰው ትለኛለች። በቃ ከቤተሰብም እኮ ተስፋ የሚያስቆርጥ ነገር ይነገራል። ልክ የተከፈለኝ ቀን ስታይ በቃ ሻለች። ተስማማች። እናቴ ስራ ነው ስራ መሆኑን አሳመንካል። ደሞዝ የተቀበልክለት ነው? አዎ ደሞዝ እየተቀበልኩ ነው። ህይወቴንም እያጋራሁ ነው። የጋዱን ዓለም ነጸብራቅ ነው እዚህ ጋር ህይወቴን እያጋራ ያለሁት
ለምሳሌ ዊና ሲባል ዊና ምን አይነት ልጅ ነው ብሎ ኦዲየንስ የሚገልጸው አገላለጽ አለ። ራስህ ነህ፣ ሌላ የተለየ ፍጡር አይደለም። አንተ ነህ። ቡርኬ ቢባል ቡርኬ ምን አይነት ሰው? ቡርኬ ራሱ ነው በቃ የሚያውቁት እሱ ቡርኬ ነው። ማርክ ምን አይነት ልጅ ነው? የሚያውቁት ነገር አለ። እኔ ነኝ፣ የሚቀየር ነገር የለም። ስለዚህ ይህንን ህይወታችንን ይዘን የወጣን ምንም የተለየ ነገር የለም። ከሰማይ የወጣን ከምድር የወጣን አይደለም። እና አንዳንዶች በተሳሳተ አመለካከት ይመለከቱት ነበር። አሁን ኧረ በጣም ከተማችንም ላይ በጣም ብዙ ዩቲዩበሮች አሉ። ዩቲዩብ ግን ህይወትን ይለውጣል። አዎ። ምን ትመክራችኋል አዲስ ዩቲዩብ ለሚከፍቱ ሰዎች? እኔ አሁንም ምለው ተስፋ አትቁረጡ። ባይዞ ተስፋ በጣም ብዙ ያስቆርጣል። ዩቲዩብ በጣም ነው የሚያስቆርጠው። ሚሊዮን ይኑርህ 2 ሚሊዮን ይኑርህ ሰብስክራይብ ብዛት የቪው ብዛት ቢኖርህም ተስፋ ሊያስቆርጥህ የሚችልባቸው መንገዶች አሉ። የራሱ የሆነ እንትን አለው። ያንን ቻሌንጆችን ካለፍክ ህይወትህን ይለውጣል። መጋደልን ይጠይቃል። ይሄ ትግል አላል ከዩቲዩብ ጋር በጣም መታገል እንዳለብህ እኛ ሰዎች እንዲወዱን አድርገን ሳይሆን ራሳቸውን የወደዱን ማለት በቃ ካልወደዳችሁም ብለን ይዘናቸው አይደለም። ስለኛ አንተ የሚሉት ዊናዬ የሚሉት እኮ ባደረግከው ነገር ነው እንጂ ዊናዬ ለምን አላልሽኝም ብዬ የሆነ ሰውን ዘንበዴ ምናምን ጠይቄ አይደለም። እና በጣም ታግለናል። እዚህ ደረጃ ልንደርስ የቻልነው በጣም ብዙ ነገሮችን አስተምረናል። በህይወታችን ብዙ ነገሮችን አልፈዋል። እና አሁን ለምትመጡ ዩቲዩበሮች አዳዲስ ዩቲዩበሮች አላችሁ፣ እይታ አልታየልኝም፣ ሰብስክራይብ አልተደረኩ ምናምን እነዚህ ነገሮች ያሉ ነው በህይወታችሁ። ስሩ ፕሮሰስ ይባላል። በቃ ይሆናል ቀስ እያለ የሚወጣ አይነት ነገር ነው። እና ተስፋ አትቁረጡ። ዋናው በቃ ዩቲዩብ ላይ ትልቁ ነገር ተስፋ አለመቁረጥ። ዩቲዩብ ስትጀምር ህልም ነበር? እዛ ህልም ላይ አሁን ደርሰሃል? እየደረስክም? ገና እንዴት አልነካሁትም? ገና ብዙ ህልም ነው ያለን። በጣም ብዙ ህልሞች አሉኝ በዩቲዩብ በጣም ብዙ ማለት እንደዚህ መናገር ምናምን ሳይሆን በተግባር ማሳያቸው። አንዳንዴ ተናግረህም ላይሆኑ ይችላሉ፣ ግን በውስጥ ይዘህ ታደርጋቸውን ያሰብካቸው ነገሮች ሆነው ስታይ ይሄ ነገር ላደርግ አስቤ ነበር አሳክቼዋለሁ ተመስገን ትላለህ። ስለዚህ እኔና ፈጣሪ የተማከርነው ያወራነው ነገር አለ። ይሳካል ብዬ አስባለሁ። ከዚህም የተሻለ ነገር እግዚአብሔር ያሳካልኝ እና ወደፊት እንሄዳለን። በመጨረሻ አንድ እድል ልስጥህ ለምትወዳቸው ቤተሰቦች እንዲሁም ለምታከብራቸው ሰዎች እዚህ ደረጃ ላይ ለመድረስ ምናልባት ፈጣሪ ይሆናል ምስጋና ማቅረብ የምትፈልግለት ሰው ካለ እንዲሁም የመጨረሻ መልእክት ካለ አስተላልፍልኝ። እሺ፣ የመጨረሻ እድል በመጀመሪያ የፈጠረኝ ፈጣሪ ከሁሉ በላይ ዛሬን እዚህ እንድደርስ ላደረገኝ ፈጣሪ ክብር ምስጋና ይድረሰው። ሲቀጥል ለእናቴ በህይወቴ በጣም ብዙ ነገሮችን ያስተማረችኝ ቅንነትን፣ የዋህነትን፣ ሰውነትን ያስተማረችኝ እናቴ ከልብ አመሰግናለሁ። እንዲሁም ደግሞ ወደዚህ ዩቲዩብ ስራ እንድመጣ ያደረገችኝ የአክስቴ ልጅ የትንቢት ዩቲዩብ ከልብ አመሰግናለሁ። እንዲሁም ደግሞ በመላው ዓለም የምትገኙ ከውጭም ከሀገር ውስጥ የኔ ውድ ቤተሰቦች የኔ ምርጥ ፋሚሊዎች ከልብ አመሰግናለሁ። ስለምታደርጉልኝ ሰፖርት፣ ስለምታደርጉልኝ እንክብካቤያችሁ ከልብ አመሰግናለሁ። ዘላለም ኑሩልኝ። ሁላችሁም ወዳችኋለሁ። አርኬ የዚህ ሳምንት የማምሻ ሾው እንግዳ ስለሆንክ እንዲሁም አክብረን ማምሻ ሾው ድረስ ስለመጣች ከልብ አድርገን እናመሰግናለን። ማምሻ እረፍት ነው። ማምሻ ፈገግታ ነው።